ማቴዎስ ምዕራፍ 7 ቁጥር 36 አግብቶ ለመኖር የፈለገ ሰው የወደደውን ያድርግ ይላል። ስለ ጋብቻ በስፋት የሚያትተው ይህ የመጽሐፍ ቅዱስ ትምህርት ሁሉም ነገር በማስተዋልና በፈቃደኝነት መከናወን ያለበት መሆኑን ይነግረናል። ሰው በዚህ ዓለም ሲኖር ሁለት እድል አለው፤ ማግባት ወይም ደግሞ በድንግልና መኖር። ሆኖም ከሁለቱ አንዱ የመምረጥ ሁኔታ በራሱ ነፃ አእምሮና ፈቃድ የሚፈጸም ነው። ቃሉ እንደሚለው አንድ ሰው እስከ ጋብቻ ድረስ በድንግልና ተጠብቆ ቆይቶ ሊያገባ ቢፈልግ የወደደውን ያድርግ። ቢያገባ ኃጢአት የለበትምና። ድንግልናውን በመጠበቅ ለመጽናት የሚፈልግም ካለ እንደዚሁ የወደደውን ያድርግ። ማለትም በድንግልና መኖር ይችላል ነው የሚለው። በጋብቻ ተወስኖ መኖርም ሆነ በድንግልና ተጠብቆ መኖር ከጥንት ጀምሮ የነበረ ያለና የሚቀጥል ነው። በዘመነ ብሉይ እነ አብርሃም እነ ሙሴ የመሳሰሉ ታላላቅ የእግዚአብሔር ቀራቢዎች በጋብቻ የሚኖሩ ነበሩ። ጋብቻቸው ከእግዚአብሔር ጋር ላላቸው ቅርበት እንቅፋት አልሆነባቸውም። እንደዚሁም በዚሁ በዘመነ ብሉይ እነ ኤልያስን የመሳሰሉ ደናግል ነበሩ። በሐዲስ ኪዳን ዘመንም እንደዚሁ በጋብቻም ሆነ በድንግልና እንደየምርጫቸው ተወስነው የኖሩና የሚኖሩ አሉ። እንግዲህ በዚያም ሆነ በዚህ ሕጋዊ ጋብቻ በመንፈሳዊ ሕይወት የሚያመጣው አንዳችም ተጽዕኖ እንደሌለ በአብርሃምና በሙሴ የተረጋገጠ ሲሆን፣ በድንግልና መኖር ደግሞ ለሐዋርያዊ አገልግሎት ይበልጥ ምቹ ሊሆን እንደሚችል ቅዱስ ጳውሎስ በዚህ ምንባብ ላይ ይገልጻል። ከዚህ በተረፈ በመንግሥተ ሰማያት የሁለቱም ክብር እኩል መሆኑንና የሚለያቸው ቢኖር ከዚህ በመለስ ያለ ስራቸው እንደሆነ እንረዳለን። ጋብቻ በራስ ምርጫ የሚገቡበት መሆኑ ግልጽ ቢሆንም አፈጻጸሙን በተመለከተ ግን የራሱ የሆነ ሕግ አለው። ጋብቻ የህብረተሰቡ የህልውና ቀጣይነት ጸጋ ስለሆነ በሁሉም ዘንድ እጅግ በጣም ትኩረት ያገኘ ነገር ነው። የዓለማዊ ሕግም ሆነ የመንፈሳዊ ሕግ ስለ ጋብቻ ብዙ ትኩረት ይሰጣል። በተለይም መንፈሳዊው ሕግ ስለ ጋብቻ ሲናገር ከሁሉ አስቀድሞ የዕድሜን ጉዳይ መነሻ ያደርጋል። ጋብቻ ለመፈጸም የመረጡ ሰዎች ዕድሜያቸው ለጋብቻ መድረሱን ማረጋገጥ አለባቸው። ሐዋርያው በዚህ ምንባብ ላይ ማግባት ወደሚገባው ዕድሜ በደረሰች ጊዜ ቢያገባ ብታገባ ኃጢአት አይሆንም ሲል ለጋብቻ የተመደበ ዕድሜ እንዳለ ይጠቁማል። ከዚህም በመነሳት የቤተ ክርስቲያን መንፈሳዊ ሕግ ጋብቻ ሊከናወን የሚችለው ወንድ ልጅ ከ20 ዓመት በላይ ሲሆን ሴት ልጅ ደግሞ ከ15 ዓመት በላይ ስትሆን ሊሆን ይገባል ብሎ ያስቀምጣል። ፍትሐ ነገሥት አንቀጽ 24 ቁጥር 883። እዚህ ላይ ሕጉ ወንዱ ከ20 ዓመት በታች እንዳያገባ ሴቷም ከ15 ዓመት በታች እንዳታገባ ይከለክላል እንጂ ከዚህ በላይ በ30 ዓመትና በ18 ዓመት ከዚያም በላይ ቆይተው ቢያገቡ የሚከለክል አይደለም። መንፈሳዊው ሕግ ለጋብቻ ዕድሜ የደረሱ ተጋቢዎች ጋብቻቸውን ሲፈጽሙ በተጋቢዎችና በቤተሰብ ፈቃድ በጸሎተ ተክሊልና በቅዱስ ቁርባን ቃል ኪዳን ፈጽመው መሆን እንዳለበት ይደነግጋል። ከጋብቻ በኋላም ከሞት በቀር መለያየት ወይም መፋታት እርሱም ሆነ እርሷ ከሌላ ጾታ ጋር መገናኘት ፈጽሞ የተከለከለና ቢፈጸም ርኩሰት
ዝሙት፣ ሴሰኝነትና አመንዝራነት መሆኑን አስታውቆ ለከባድ ፍርድና ቅጣት እንደሚዳርግ ያስቀምጣል። የቤተ ክርስቲያን መንፈሳዊ ሕግ ስለ ጋብቻ ያስቀምጠው ይህን ሲመስል ዛሬ በዓለማችንም ሆነ በሀገራችን ያለ ተጨባጭ ሁኔታ ከሕጉ ጋር ምን ያህል እየሄደ ነው የሚለውን ስንመለከት ደግሞ ከዚህ የተለየ ሆኖ እናገኘዋለን። በመሰረቱ መንፈሳዊውም ሆነ ስጋዊው ሕግ ለሰው እንደሚጠቅም ታውቆና ታምኖበት የሚደነግግ ስለመሆኑ የሚያከራክር አይደለም። ይሁንና ሰዎች ሁለቱንም ጠቃሚ ሕጎች ወደ ጎን በመተው በብዙ መልኩ ሕገወጥ ጋብቻን በመፈጸም ይገኛሉ። በሕግ የተቀመጠውን የጋብቻ ዕድሜ ገደብ በመጣስ በአጉል ባህልና ልምድ ሴት ልጆች እንዲዳሩ ይደረጋል። በዚህም ጠንቅ ብዙ ችግር ይደርሳል። መቼም ምንጊዜም ቢሆን ሕግን በጠበቁ ቁጥር መልካም ነገር እንደሚገኝ ሁሉ ሕግን በጣሱ ቁጥር ደግሞ መጥፎ ነገር መከተሉ የማይቀር ነውና ሕጉ ተጥሶ ያለ ዕድሜ ጋብቻ እንዲፈጸም ሲደረግ፣ በተለይም ሴቷ ያለ ዕድሜ ጋብቻ እንድትፈጽም ሲደረግ ብዙ ጉዳት ይደርስባታል። ከእነዚህም ውስጥ ሴቶች ትምህርታቸውን እያቋረጡ ወደ ድንቁርና እንዲመለሱ ያደርጋል። ሴቷን ለኢኮኖሚ ጥገኝነትና የስነ ልቦና ጫና ያበቃል። የቤተሰብ ኃላፊነት መሸከም አቅቷት በጭንቀት እንድትዋጥ ያደርጋታል። አቅሟ ለመውለድ ስለማይችል በወሊድ ጊዜ ለሞትና ለስቃይ ትዳረጋለች። ከዚህ አንጻር መንፈሳዊው ሕግም ሆነ ስጋዊው ሕግ ያለ ዕድሜ የሚፈጸም ጋብቻን የሚከለክሉት ይህ ጉዳት እንዳይደርስ በማሰብ መሆኑን ሁሉም ሊረዳና ሊያስረዳ ይገባል። ስለሆነም ያለ ዕድሜ የሚፈጸመውን ጋብቻ ከጥቅሙ ጉዳቱ እንደሚያመዝንና በሃይማኖት ሕግም ፈጽሞ የማይደገፍ መሆኑን በማስተማርና በመምከር የቤተ ክርስቲያን መምህራን፣ ካህናትና ምዕመናን ኃላፊነታቸውን በአግባቡ ሊወጡ ይገባል። ሕጉንና ስርዓቱን ጠብቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።